ይሄውልህ እኔ ሲጀመር ማለት ነው ብሩኬ ምነግርህ ነገር እውነት ሃይሚ ማለት በጣም ድንቅና የምትገርም ሴት ናት። በነገራችን ላይ ሃይሚ እኔ ዩቲዩብ ላይ የዩቲዩቧ ንግስት ብያታለሁ። የምታረጋቸው እያንዳንዱ ድርጊቶቿ በጣም የንግስት ድርጊት በቃ ማስተዋላ የሆነ ፈጣሪ የሰጣት ጥበብ ፈጣሪ የሰጣት ማስተዋል በጣም የምትገርም ልጅ ናት። በቃ ያዛት እንዳትወሰድበት። ቤተሰቦቿን እውነት አክብራል። ትላንትና አይተናል ኤፊን ስታከብረው ምን ያህል ሪስፔክት እንዳሳየው በጣም አይተናል። በጣም ደስ ብሎናል። በቃ በዚህ ቀጥል፣ ሃይሚን ተንከባከባት። ደግሞ ቶሎ ብለ አራቱን ልጆች አፍጥናቸው ቶሎ። ሰላም ሰላም ሰላም! ውድ የተከበራችሁ የሚኪ ግሬስ እንዲሁም የኛ የጨረቃዎቹ ድንቅ ድንቅ ድንቅና ውድ የተከበራችሁ ፋሚሊዎች እንደምን አላችሁ? ሰላም ለእናንተ ይሁን ብያለሁ። ያው ትናንትና ትንሽ ችግር አጋጥሞኝ ነበርና የራሴ ጓደኛ ትንሽ በመናደድ ስሜት ውስጥ ሆኖ የሆነ የማይፈልጉ ያልተፈለጉ ድርጊቶችን አድርጎ ነበርና ያው ምንም ማድረግ አይቻልም። የሰው ልጅ ነን፣ መሳሳት ያጋጥማል። መጥፎ ይው ሁሌ ደስተኛ ሆነን መኖር አንችልምና ያው ያጋጥማል እንደዚህ አይነት ነገር። በጣም ያው ባዝንም በሰዓቱ ቅር ቢለኝም ምንም ማድረግ አልቻልኩምና በቃ የመጣውን መቀበል ደግሞ ግዴታዬ ነበር እና ያው ያ ነገር ተፈጥሮ ነበር። እግዚአብሔር ይመስገን አሁን ሰላም ሆኜ ያለው ይሄው። ትንሽ እንደ ጸብ ነገር እኔ ማቀጣጠር አልፈለኩም ነበር ነገሩን ማለት ተነስቼ ምናምን ነገር መጣላት ሲል ነበር። ቪዲዮን አይታችሁታልና ያንን ማድረግ ግን አልፈለኩም እና ዛሬ ዋንኛ የመጣውበት ጉዳይ በመጀመሪያ እናንተን ሰላም ልበላችሁ ውድና ድንቅ ፋሚሊዎቼ። በእውነት ምርጥ ፋሚሊ ናችሁ። ለኔ ለነቡቡ ለሁላችንም በጣም ምርጥ ናችሁ። ለኔም ምርጥ ናችሁ። ያው ለነሱ ምርጥ እንደሆናችሁ ይነግሯቸው እነቡቡ ማለት ነው። በጣም ምርጥ የማዳም ቅመሞች ሁላችሁንም በእውነት በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ፣ በጣም ነው ማደንቃችሁ። በዚህ አጋጣሚ ልንገራችሁ ብዬ ነውና ያው ለዚህ ቤተሰብ አዲስ ሆናችሁ ሰብስክራይብ በማድረግ ቪዲዮአችንን እንጀምራለን። ላይክ ሰብስክራይብ እያደረጋችሁ ኮሜንት መጻፍ እንዳይረሳ፣ ኮፒ ሊንክም ማድረግ እንዳይረሳ። እወዳችኋለሁ። ቀጥታ ወደ ቪዲዮአችን እንሄዳለን ማለት ነው። ያው ዛሬ የመጣሁበት ጉዳይ ትላንትና ሁላችሁም አይታችኋል። እንግዲህ ቡቡ ኤፊና የጨረቃዋ ንግስት የዩቲዩቧ ንግስት ሃይሚ ድንቋ እህታችን ሃይሚ ምርጥ እህታችን እኔ ስለሷ ተናግሬ ምን ብዬ እንደመጨረስ አላውቅም። በቃ እውነት ሃይሚዬ ለኛ ድንቅ ሴት ነሽ። ምትገርሚ ተምሳሌታችን ነሽ ለሴቶቹ ማለት ነው። ለኔ አላልኩም፣ ያው ለእህቶቼ ምናምን ነገር ለተለያዩ ሴቶች ምትገርሚ ተምሳሌት የምትሆኚ አይነት ሴት ነሽና በዚህ አጋጣሚ ሳላደንቅሽ አላልፍም። በእውነት የዩቲዩብ ንግስት ነሽ፣ ይገባሻል። በጣም ብዙ ነገሮችን ችለሽ መተሻል ከቡቡ ጋር። ቡቡም እንደዛው ጀግና። ኤፊን ይቅርታ ጠይቀዋል። በሁለታችሁ አላልገባም ብላል። የነበረውን ክፍተት ቃል በገባህልኝ መሰረት ባለፈው ተደዋውለን ባወራነው መሰረት በሰላም ጨርሳል ማለት ነው። እውነት ሳላደንቅ አላልፍም። በዚህ አጋጣሚ ያው ያደረከው ነገር በእውነት ከጠበቅኩት በላይ ነውና በጣም ቴንኪው። ቃል የገባህልኝ ነገር ሙሉ እያረከ ነውና ባለፈው ችግር የለም ይሄ ከዚህ በኋላ ምንም አይነት ችግር አይፈጠርም። አንተ አዲስ አበባ ድረስ መምጣት አይጠበቅብህም። እኔና ሀይሚ የተፈጠረብንን ችግር ራሳችንን እንፈታለን ብለህ በጣም ደስ በሚል ሁኔታ ትላንትና ኤፊ ላይ ቪዲዮን አይቼ እውነት ምን ያህል እንደተደሰትኩ ልነግራችሁ አልችልም። እኔ ብቻ አይደለሁም ሙሉ የጨረቃ ፋሚሊ ምን ያህል እንደተደሰተ በቃ እኔ ምን ብዬ እንደምገልጽላችሁ አላውቅም። ለነሱ ሰላም፣ ለነሱ መታረቅ፣ ለነሱ አንድ መሆን ያለፋ ያልደከመ ሰው የለም። እኔ ብቻ ሳልሆን ሌሎች ጨረቃ ፋሚሊዎች አሉ እንደኔ እንደዚህ እንትን የሚሰሩ አሉ። ስለነሱ ህይወት ላይ የሚጨነቁ ለነሱ ህይወት ግራ የሚገባቸው በቃ ለምን ይጎዳሉ፣ ለምን ሃይሚና ብሩክ ይጣላሉ ብሎ የሚያስቡ የሚጨነቁ ልጆች አሉ። ብዙ ልጆች አላችሁ እናንተ ታውቃላችሁ። እና በእውነት በጣም ደስ ያል ብሎኛል። እግዚአብሔርን ስለታረቁ ብሩኬ ትልቅ ስራን የሰራው አንተ መቼም ያው ጥበቡን ሰጥተዋል ፈጣሪ። ቡቡ በእውነት ጀግና ልጅ ነህ ወንድማችን፣ በርታልን። ሃይሚንም ከዚህ በኋላ እንድትጠብቅልን በአግባቡ እንድትይዝልን ነው የምንፈልገው። ሌላ ነገር በህይወቷ ላይ ከዚህ በኋላ እናንተ ህይወት ላይ ሌላ ይሄ ጸብ ምናምን ማየት አንፈልግም። ሰው ሲጣላ በጣም ይደብራል። ሰው ሲራራቅ በጣም ይደብራል፣ ያስጠላልና እናንተ ደግሞ በቻላችሁት መጠን እየለፋችሁ በቻላችሁት መጠን ጥረት እያደረጋችሁ ህይወታችሁን ለማስተካከል እኛን ለማስደሰት ሙሼን ለማስደሰት ጋሽዬን ለማስደሰት እየጣራችሁ ነውና ፈጣሪ እንግዲህ የልፋታችሁን ይካሳችሁ ይስጣችሁ እላለሁ ማለት ነው። በእውነት በጣም ነው ደስ ያለኝ። ያው ታውቃላችሁ ከዩቲዩብ ትንሽ ራቅ እያልኩ ነውና ያው መሀል ላይ ነው መጣው ነግሬያችኋለሁ። የራሴ ትንሽ ቢዚ ያደረገኝ ነገር ስላለ ነው የግል ጉዳይ አጋጥሞኝ ነውና እሱን ደግሞ ለመፍታት እሞክራለሁ ማለት ነው ፈጣሪ ከረዳኝ። እሱን ነገር ለማስተካከል እናንተን ደግሞ ለማስደሰት እሞክራለሁ። ያው የግል ጉዳይ ግዴታ ነውና የሰው ልጆች ስንሆን ያጋጥመናል። እና የሚገርማችሁ ነገር ማለት ነው ቤተሰቦች
በእውነት ትናንትና ያንን ቪዲዮ ሳይ እኔ በጣም ነው ደስ ያለኝ። ባለፈውም እንደዛው ሳይ ሽማግሌ ላኩ ምናምን ሲል በቃ አይታችኋል። በጣም ብዙ ነገር እያየ ነውና ከዚህ በፊት ሀብንም ላገኘው ሞክሬ ነበር። ያው ቪዲዮ ላይ ልንመጣ አልተመቸንም። ስራ ቢዚ ሆኖ እሱም ሀብም ቢዚ ላይ ነው ማለት ነው። ስራ ቢዚ ላይ ነው እና ነገሮችን ያው እንደምንም ብለን ለማስተካከል እንሞክራለን ማለት ነው። ሀብንም ሃይሚንም ያው በጣም በእውነት ደስ ብሎናል። እኔ ምን ብዬ ቃላት እንደምገልጽላችሁ አላቅም። እግዚአብሔር ይመስገን። ያው የሁላችንም ልፋት ድጋሚ የምነግራችሁ ነገር ደስተኛ ስለሆንኩ ነው። ባይዘው ይሄን ነገር ደጋግሜ የምነግራችሁ በእውነት በጣም ደስ ብሎኛል በመታረቃቸው አንድ በመሆናቸው ማለት ነው። ቀጣይ ደግሞ ፈጣሪ ከረዳኝ ያው እነሱን ይዤላችሁ እመጣለሁ ማለት ነው። እዚህ ሚዲያው ላይ እነሱን ይዤላችሁ ቀርብ ደስ ይለኛል በእውነት ያው ጊዜም አይመችም ሁኔታው ምናምን ታውቃላችሁ። አየሩ በዚህ ሰዓት ብዙ ለመገናኘት ምናምን ነገር አይጋብዝም እና ያው ፈጣሪ ከረዳኝ ቀጣይ ወይም ደግሞ እነሱን ባገኘኋቸው ሰዓት እነሱን ይዤላችሁ ለመምጣት በቃ እጥራለሁ። የቻልኩትን የውስጥ በቃ ያቅሜን እሞክራለሁ ማለት ነው። እናንተም ኮሜንት ላይ ደግሞ አበረታቱኝ። በጣም ቻናሌ እየሞተ ነው፣ ቀዝቅዟል፣ እይታዬ በጣም ቀንሷልና እባካችሁ እንድትተባበሩኝ ድጋሜ ቻናሌ እይታው እንዲጨምር እንድታግዙኝ እፈልጋለሁ። አስተያየታችሁን ደግሞ ኮሜንት ላይ እንድታስቀምጡልኝ ጠይቃችኋለሁ ማለት ነው። ያው ሃይሚን ታውቃላችሁ። እኔ ስለ ሃይሚ ከዚህ በፊት ብዙ ነገሮችን ተናግሬያለሁ። ስለ ሃይሚ ብዙ ነገሮችን አውርቻለሁ። መታረቃቸው እንደማይቀር ደግሞ ተናግሬያለሁ። ግን እዚህ ጋር እየተጠቆራችሁ ያላችሁት ሶስተኛ ወገን የምትገቡ ሰዎች የእነሱን ህይወት ለማበጣበጥ ምናምን እነሱን እንዲጣሉ የምታደርጉ እኔ የማውቃቸው ሰዎች አሉ። ቀጣይ ሚዲያ ላይ ምናልባት ፈጣሪ ካለ ይዣቸው እመጣለሁ እዚህ ዩቲዩብ ላይ ማለት ነው። እነሱን ለማስታረቅ እነሱን ወደ አንድ ለማምጣት እጥራለሁ። በቃ በቻልኩት መጠን እነሱን ለማስታረቅ እሞክራለሁ። ከዚህ በኋላ ማለት ነው አይጣሉብን፣ አይለያዩብን፣ አያምጣው። ግን እነሱን የሆነ ችግር ቢፈጠር እኔ አሁንም ዞር አለልም ከነሱ እጠብቃቸዋለሁ። ከፈጣሪ በታች እንደ ወንድምነት እንደ ጓደኛ አይደል ካሜራማን መተባበር ባለብኝ ነገር እነሱን እተባበራለሁ። ያው ምናልባት የኔ ትብብር የኔ እገዛ ላይ ያስፈልጋችሁ ይችላልና በነገራችን ላይ የምሰራላችሁ ዝናብ ላይ ሆኜ ነውና ቀዝቀዝ ብሎኛል ዛሬ በጣም ደስ ይላልና በዚህ አጋጣሚ ደግሞ ይኸው ዝናብ ላይ እንዲሰራውላችሁ ሰብስክራይብ አድርጉ። እስኪ ይሄን ቻናል አስደስቱኝ። 10,000 ልንገባ ነው። በደንብ እየሄድን ነበር የሆነ ሰዓት ያው መሀል ላይ ችግር አጋጥሞ ትንሽ ጉዳት ደርሶብን ለቀናልና ቪዲዮ መስራት አቁመን ነበር። አሁን ላይ ግን ይኸው ተመልሰናል እና ሰብስክራይብ እያደረጋችሁ ይሄን ቻናል 10,000 እንደምን ለማስገባት እንሞክር። በቃ እንጣር። በእውነት እኔ ያው ታውቃላችሁ ከዚህ በፊት ቪዲዮ እየሰራ እንደዚህ ያው ባለፈው በየጊዜው ነበርና ቪዲዮ መለቀላችሁ አሁን እየሰራው አይደለም እንዳልኳችሁ በግል ጉዳይ ምክንያት አልተመቸኝምና ነገሮች ያው አስተካክዬ በየቀኑ እናንተ ጋር ለማምጣት ሞክራለሁና ያው እናንተም በቻላችሁት መጠን እኔ እንዳልጠፋ እኔ ከሚዲያው እንዳልቀር የእናንተ ተበበረም ግዴታ ያስፈልገኛል ማለት ነው። እናንተ እዚህ ጋር እየመጣችሁ ላይክ ባረጋችሁ ቁጥር ኮሜንት በጻፋችሁ ቁጥር ላይክ ሼር ባረጋችሁ ቁጥር የኔ ቪዲዮ ቫይራል የመውጣት ቻንስ ይኖራል። ያኔ ደግሞ እኔ ያው እበረታታና ቪዲዮ አሪፍ ቪዲዮ ይዤላችሁ እመጣለሁ ማለት ነው። እናንተ ካገዛችሁኝ ግዴታ ቡቡንም የማግኘት ቻንስ ይኖረኛል። ስለዚህ እንድታግዙኝ አሁንም ድጋሚ ደጋግሜ እጠይቃችኋለሁ በእውነት እና ፋሚሊዎቼ ብዙ ወሬ አላብዛባችሁ። ባይዘው የመጣሁት ስለ ሃይሚ ለመናገር ነበር። ያው ሃይሚ ፍቅር የወለደች ልጅ ናት ታውቃላችሁ እናንተ። በጣም ምርጥ ልጅ ናት፣ ማራኪ ልጅ ናት፣ ውድ ልጅ ናት። እኔ እንዲህ ብዬ ስለሷ አውርቼ አላውቅም ማለት ቃላት የለኝም ይሄን አልብዬ ልገልጻት። በእርግጥ ብዙ ነገር ከዚህ በፊት አውርቼ ሊሆን ይችላል፣ ግን ቃላት የለኝም እሷ የሚገልጻት። አሁንም የምነግራችሁ ነገር ማለት ነው በጣም ልዩና ልዩ ሴት ናት። እውነቴን ነው የምላችሁ በጣም ልዩ ሴት እና ከዚህ በኋላ ደግሞ ሃይሚን በደንብ አድርገን እንድትጠብቅልን ነው የምፈልገው። ብርኪ በጣም ስለምንወዳት በጣም ስለምናከብራት ድንቅ ሴት ናት፣ ማራኪ ሴት ናት። የዩቲዩብ ንግስት ብያታለሁ እኔ። የዩቲዩብ ንግስት ናት ከዚህ በኋላ ማለት ነው። ኤፍሬምም ያው ያንን ነገር ያደረገው እናንተን ወደ ሰላም ለማምጣት ከሰማቸው ነገሮች አንፃር ከተነገረው ወሬ አንፃር እናንተን ለማስታረቅ እናንተን ወደ ፍቅር ለመመለስ ነበር እንደዛ የጣረውና ያው ተሳክቶለታል። ባይዘው ተሳክቶለታል። በጣም ደስ ብሎናል። አንተም እነሱን ስታስታርቅ እኛም እነሱን እንደዚህ ስናይ በጣም ነው ደስተኛው ነው በእውነት ኤፍዬ። እኔ እንዲህ ብዬ ልገልጸው አልችልም ያረከው ነገር። ቡቡም ትላንትና አክብረኸው ወደኸው በቃ የእሷ ወንድም ነው የሃይሚ ወንድም ነው ብለህ አማችህን አክብረ ያ አማች ነው ዞሮ ማለት ነው እና እውነት ለሱ ሪስፔክት ስላሳየ እኛ በጣም ደስ ብሎናል። ኮርተንባል እሷ ላይም እንደዛው ማለት ነው። በጣም ነው የኮራንባችሁ በእውነት ማለት ያው አንዳንዴ ትንሽ ከተበደለ ሰው እንደዚህ ነገር አይጠበቅም ነበርና እናንተ ግን እንደተበደለ ሰው ሳይሆን ይቅርታችሁን እንደ ትልቅ
ሶሻል ሚዲያ ኢንፍሉዌንሰር ሶሻል ሚዲያ ላይ ተጽዕኖ እንደሚፈጥር ሰው አይነት ሆናችሁ ይቅር ተባብላችሁ ይቅርታ ተጠይቃችሁ ሚዲያ ላይ መታችሁ የውስጣችሁን ውስጣችሁ ላይ ያለው ነገር ትታችሁ ፍቅር አሳይታችሁናልና በእውነት ከናንተ በጣም ትልቅ ነገር ነው የተማርነው። ለሁላችንም ለኔም ሆነ ለኦዲየንሱም ሆነ ለሁላችንም ለኦዲየንሶቻችሁ ያሳያችሁት ክብር በእውነት ይለያል። እኔ ሳላደንቃችሁ በቃ ምን ብዬ ልንገራችሁ? በእውነት ቃላት የለኝም እንዲህ ብዬ ልገልጻችሁ እና በጣም ሪስፔክት ይገባችኋል። ትልቅ ልጆች ናችሁ። ነገ ላይ ትልቅ ቦታ የምትደርሱ ልጆች ናችሁና ከዚህ በኋላ የምታደርጓቸውን ነገሮች በጥንቃቄ እንደ ትልቅ ሰው አስባችሁ እንድታደርጉ ድጋሚ ነግራችኋለሁ። ያው እኔ መካሪውኛ አይደለም ባይዘው ትንሽ የሰው ልጅ ነን አይደል? ትንሽ የሆነ የምታውቁትን ነገር ሼር ማድረግ ጥሩ ነው፣ ትልቅነት ነው ባይዘው የምታውቁትን ነገር ማካፈል። ባይዘው እኔ ትክክል ላልሆን እችላለሁ። እኔ የምናገራቸው ነገሮች ምናልባት ልክ ላይሆን ይችላሉ። እናንተ ግን ኖርማል እንደ ኦዲየንስ ብዙ ኦዲየንስ እንዳላቸው ብዙ ተከታይ እንዳለው ሰው በቃ የምታረጉት ነገር ደስ ይላል። መታረቅ የሆነ ጸብ ሲፈጣ በምን አይነት ጥበብ ራሱ እንደምትፈቱት ምንም ነገር ሳትደብቁን ሶሻል ሚዲያው ላይ ሁሉን ነገር ለኛ እያሳያችሁን እንዲህ ግልጽ በግልጽ ማለት ነው በቃ እየነገራችሁን እያንዳንዷን ነገር እያየን እየሰማን ምንም አይነት የተደበቀ ሚስጥር የለም። እስከዛሬ እናንተ ህይወት ላይ እየተፈጠረ የነበረውን ነገር መታችሁ ለኛ እየነገራችሁ ነበር። በጣም ሪስፔክት ይገባችኋል። በዚህ አጋጣሚ እኔ እናንተን ሳላደንቅ አላልፍም። በተለይ ቡቡና ሃይሚ ለፍተዋል በጣም ከዚህ በፊት እኛ እናቃቸዋለን። ልክ ሲገናኙ ምናምን እነ ዊና ሲያገናኙቸው ዩቲዩበሮቹ የበፊት ያን ዩቲዩበሮች ሲያገናኙቸው እናቃለን። እና በጣም ምን አይነት ሲቹዌሽን ውስጥ እንደዚህ ይሆናሉ ብሎ ማንም አልጠበቀም ነበር እውነቱን ለመናገር። ያኔ ሃይሚና ብሩክ ሲገናኙ እንደዚህ ይፈጠራል፣ እንደዚህ ይሆናሉ፣ ፍቅራቸው እንደዚህ ይቀጥላል ምናምን የሆነ ደስ የሚል ይሄና አይነት ህይወት ይኖራቸዋል ብሎ ማንም አልጠበቀም ነበር። አሁን ግን ሁሉም ሰው ከጠበቀው በላይ ሁሉም ሰው ከገመተው በላይ የሚገርምና የሚያስቀና ፍቅር ውስጥ ነው ያሉት። ባይዘው እኔ በጣም ደስ ይሉኛል። በጣም በተለይ ሃይሚ ለብሩኬ ቤተሰብ ያላት ሪስፔክት፣ ብሩኬም ልክ እንደዛው ለሃይሚ ቤተሰብ ያለው ሪስፔክት በጣም ይለያል። በእውነት ሳላደንቀው በዚህ አጋጣሚ አላልፍም። እኔም ከዚህ በፊት በአካል የሆነ አግኝቻቸው ነበር ከብሩኬ ጋር ባይዘው ከዚህ በፊት አብረን ተምረናል ምናምን ከዚህ በፊት አውቀዋለሁ። ብዙ ጊዜ ክላስ ላይ ምናምን ነገር የነበረን ነገር አውቃለሁ። የነበረን ላይፍ ከዚህ በፊት ማለት ትምህርት ቤት ውስጥ ጓደኛ ስትሆኑ ቆቀር አብራችሁ ስትበሉ ሻይ ምናምን ነገር የሆነ ክበብ ውስጥ ስትሄዱ ወደ ቤት ስትመለሱ ዛሬ እንዲህ ዝናብ እንደሆነው ያኔ ከትምህርት ቤት ስትመለሱ አብራችሁ ዝናብ እየዘነበባችሁ ጎርፍ ላይ ስትጫወቱ ምናምን ነገር ክረምት ላይ በጣም አብረን ረጅም ጊዜ ተምረናል። ረጅም አመት ማለት ነው። ይመስለኛል ከሁለተኛ ክፍል ከሶስተኛ ክፍል ጀምሮ እስከ ስንተኛ ክፍል እስከ 11 እስከ 12 ባለው አብረን የተማርነው እስከ 11 ምናምን ያው እኔ በአንድ ክፍል በልጠው ነበር። በአንድ ክፍል ትንሽ ልዩነት ነበርና ግን ያው የነበረን ግንኙነት ነው የምነግራችሁና በጣም ደስ የሚል ልጅ ነው። እኔ በደንብ አድርጌ አውቀዋለሁ። እኔ ዝም ብዬ ፈጥሬ የሆነ ነገር ምናምን ብዬ አይደለም እዚህ ጋር ይሄን ነገር የምነግራችሁ በደንብ አድርጌ ስለማውቀው ማለት ነው። እና ያው ቤተሰቦች ካሜራማን እየበሰበሰ ነው እየዘነበብኝ ነው ቶሎ በል እያለ ነው ቶሎን ጨርሳ ካሜራ ሶሪ በጣም በእውነት ያው ይሄ ሁሉ ነገር እናንተን ለማስደሰት ለእናንተ የተሻለ ነገር ደስ የሚል ነገር አሪፍ ነገር ለማቅረብ ነውና ያው እንደተለመደው ደግሞ ይሄንን ቻናል ሰብስክራይብ በማድረግ ፋሚሊ መሆን ይቻላል ማለት ነው። ይቅርታ ለስተቱ እና ሰብስክራይብ እያደረጋችሁ ይሄን ቻናል ተቀላቀሉ ማለት ነው። ቤተሰብ ፋሚሊ መሆን ትችላላችሁ። ወዳችኋለሁ። ከዚህ የተሻለ ነገር ቀጣይ ይዤላችሁ ለመምጣት ሞክራለሁ ማለት ነው። እንዳልኳችሁ አዲስ የሆናችሁ ሰብስክራይብ ያድርጉ። ያውን ያሉበት ፍቅር አሁን ያሉበት ሲቹዌሽን ፈጣሪ ይበልጥ ደረጃ ያድርስልን። ሁላችሁንም ወዳችኋለሁ። ይመቻችሁ።